አሁን በቃ ትልቅ አቺቭመንት ነው፣ በነገራችን ትልቅ ስኬት ነው። ሚስጢራትን ሰው ካመነ በቃ ሌላው ትርፍ ነው ማለት። ሌላው ቀስ በቀስ እያደገ እያሻሻለ ይሄዳል፣ ወደ ማመን ይደርሳል። ምክንያቱም ሚስጢራት ከክርስቶስ ጋርም አንድ የሚያደርጉን ወደ እግዚአብሔር ህብረትም ወይም ደግሞ ወደ ክርስቶስ መምሰል ህይወትም የሚያሳድጉን እነሱ ስለሆኑ ማለት ነው። እነሱን ከተቀበልክ ከዛ በኋላ ነገሮችንም እየተረዳህ ትመጣለህ። ለዛ እኮ ነው አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አይደለም የሚለው። ብዙ ሆነ ሳለ አንድ ስጋ የክርስቶስ አካል ልትሆን የምችለው በዚህ ታላቅ ምስጢር ብቻ አይደል? በዚህ ታላቅ ምስጢር ብቻ። ሶ ይሄንን ካመናችሁ ዌልካም። ከዚህ በኋላ ከ451 በፊት ወዳለችው ቤተክርስቲያን ማሰብና መረዳት ወይም ደግሞ ወደዛች ቤተክርስቲያን ለመመለስ እርምጃ ጀምራችኋል ማለት ነው። ይሄ በጣም የሚበረታታ ነው። በርቱ ለማለት ነው። ቀጥሉ። መኪ የሃዲ ትዝ ይልሃል የላይቭ ቃቃ ጨዋታ ክርስቶስ ስጋና ደም ነው እያሉ ሲጫወቱት የነበሩት እና ደግሞ ያ ፓስተር እንደው ያን ስጋና ደም አይጥቁት በላው ትድናለች ያለው ሰውዬ ዋ ቀለሜዋ በሚለው ይሄ እንትን መልቀቅ ነው እሱ። ሁለቱ ይሄ ፓስተር ታሪኩ የሚባልና ቀለሜ ባይዘው የዶስቲሲዝም አላ ግኖስቲኮች እምነት የክርስቶስ አካል ትክክለኛ አካል ነው ብለው ስለማያምኑ ሚስጢራትን ልክ እንደነዚህ ነበር የሚያቃልሉት። በነገራችን ላይ ሚስጢራትን የሚያቃልሉት በክርስቲያኖች ላይ እንዲህ እያሉ ነበር የሚያሾፉት። አያያችሁ እየሄዱ ወንዝ ውስጥ ይጠልቃሉ ምናምን እያሉ እውነተኛ ክርስቲያኖችን ጥምቀት ለድህነት ብለው የሚያስተምሩትን እንዲህ እያሉ ነበር የሚቀልሉባቸው። ዶስቲሲዝም ማለት የፕሮቴስታንት ትምህርታቸው ብትጎትቱት ሁልጊዜ እውነት ለመናገር የምታገኙት መናፍቃኖች ትምህርት ውስጥ ነው ተወሽቆ የምታገኙ። የትኛውን ትምህርታቸው ብትመዙ ከመናፍቅ ነው መነሻው ራሱ ማለት። የቅዱሳን አማላጅነት ብትሉ አዎ ከመናፍቃን ዘንድ ነው የተነሳ። የህፃናትን ጥምቀት ብትሉ እንደዚያው ማለት ነው። የሚክዱት መናፍቃኖች ናቸው። በቃ የሚያነሷቸው አሁን የጌታ ስጋና ደም እውነተኛ ነው እውነተኛ አይደለም የሚል በእነ ሄራኔስ ጊዜ ተነስተው የነበሩ መናፍቃን ያነሱት ጥያቄ ነው። ስለ መንፈስ ቅዱስ ይሄ ልሳን ምናምን የሚለው ኦኬ እነ ሞንታነስ የሚባል መናፍቅ ደም አምሮት የነበረ ከዛ ጠፍቶ የነበረ የሆነ ሰዓት ደግሞ በ1900 እስከ 06 የመጣ ትምህርት ነው። ስለዚህ ትሬስ ባክ ብታረጉ ትምህርታቸው ሁሌ ከመናፍቅ ነው ኦሪጂኑ የፕሮቴስታንት። የክርስትና ግን ብትሄዱ የታመኑ የቤተ ክርስቲያን አባቶች ኦኬ የሐዋርያቶቹ የእግራቸው ኮቴ የፈለጋቸውን የተከተሉ አባቶች ምንጫቸውን ከዛ ነው የምታገኟቸው ማለት ነው። ኦኬ እና እንዲህ ያሉ ሲያሾፉ ነበር በጌታ ስጋና ደም እንደው ሳይገባቸው ቀርበው አያሌዎች ሞተዋል፣ አያሌዎች አንቀላፍተዋል ብሎ ሐዋርያ ቅዱስ ጳውሎስ በታላቅ ክብር የተናገረለትን የጌታን ምስጢር ምን እያሉ ሲያሾፉ ነበር? እንደው አይጥ ብትበላው ምናምን አንተ እውነት ከአይጥ እኮ አትሻለም አንተ ከአይጥና እንደዚህ እያሉ ሲያሾፉ ነበር። ስለዚህ አሁን እነ አማን ምን አሉ? ወደ ኋላ የአባቶችን ትምህርት የተወሰነ ምናምን ማንበብ ሲጀምሩ ምን ማለት ጀምሯል እንዴ? ሲጀመር ክላሲካል ፕሮቴስታንቶች እኮ ምን ብለው ነው የሚያምኑት አለ እንዴ? የጌታ እውነተኛ የጌታ ስጋና ደም ነው ብለው ነው የሚያምኑት። ባይዘው ይሄ ከመልህቅ እንትንም ማሳየት ይቻላል። ቆይ እንደውም እሱ ከፍቼ አሳያችኋለሁ። እሱን እስካሳያችሁ እናንተ ቀጥሎ ሐሳብ መኩ ምናምን ዲያቆን ብሩክም መጥቷል። ዲያቆን ብሩክም አሉ። ቃልዮት ያሰማልን ዮሐዴ ቃልዮት ያሰማልን። በጣም እንግዲህ እንዳያችሁት ነው። ሜቢ ቪዲዮን ያልነበራችሁ ቀደም ያልነበራችሁ ቪዲዮ እያየነ የነበረው የአማን ሻሎምን አሁን የለቀቀው ማለት ነው። አኪ ላይ መልስ ለመስጠት የለቀቀው ያሁም ኤርሊ ክርስቲያን ብሎ ማለት የራሳቸውን እንትን ውስጥ ያሉትን ሜን ላይን ስትሪም ምናምን ብሎ የሚያምኑትን ማለት ነው። እኛ በፍጹም የጌታ ስጋና ደም መታሰቢያ አይደለም እና እውነተኛ ነው ብለን የምናምነው እንደዛ ብሎ ነው የሚያምኑት አባቶቻችን ያው የመሰረቱት ማለት ነው። ሉተርም ሆነ ካልቪንም ሆነ ሌሎችም እንደዛ ብሎ ነው የሚያምኑት፣ የሚቀበሉትም እንደዛ ነው ብሎ ነው አሁን ቪዲዮ የሰራ አማን ሻሎም
አይታችሁታል። ለስንት ዓመታት ለኦልሞስት 3 ዓመታት ዲቤት ሲገባበት የነበረ ነው። ይህ ቪዲዮ ቢደገም በጣም ደስ ይለኛል። ይደገማል እና ሀሳብ አንዴ ይስጡበትና ታዩታላችሁ። የምር በጣም ነው የሚገርመው። በቃ በዚህ ታይም ላይ ለውጣቸው በጣም ደስ ይለናል። በነገራችን ላይ በጣም እንደዚህ ተለውጦ መምጣቱ በጣም ለእኛ በጣም መልካም ነገር ነው። ያው ፍሬ እያፈራ ነው ማለት ነው። ግን እዛት ሪል አሁን ላይ የሚያምንበት ቤተ እምነት እንደዛ ነው የሚያምነው? ፍጹም እንደዛ አያምን። ይኸው አሁን አሳይቷል ዮሐዴ። የቃለ ሕይወት ቸርች በፍጹም የጌታ ስጋና ደም እውነተኛ የጌታ ስጋና ደም የምንቀበልበት ህይወት የምናገኝበት የኃጢአትን ስርየት የምናገኝበት ብላ አታምንም። ይኸው በመግለጫዋም የገለጸች ይሄን አማንሻሎም እንዳለ ናደባቸው ማለት ነው። ቀጠቀጠ እና ሪፖስት ያደረገው ልጅ ደግሞ ሜኖናይት ነው። ያው ከሜኖናይት አይደል እንትኑ መሰረተ ክርስቶስ ናቸው። የመሰረተ ክርስቶስንም ደግሞ እናሳያለን። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብለው አይቀበሉ። መሰረተ ክርስቶስ ውሸት ነው። አሁን ሪፖስት የተደረገ ያለው ማለት ነው። ጆን ያለበትን ዮሐዴን በዛው ኤምኬስን ያዘጋጀዋ የመሰረተ ክርስቶስን ያዘጋጀውና እምነት መግለጫው ዮሐዴ ላክልኝ ላይ አለ እና እናያለን ቪዲዮንም አብረን። እስከዛ እስቲ መምህር ዲያቆን ሰላም ይበሉንና ሁለቱም ዲያቆናት ከዛ ቤት የተለቀቀንም ታሳይናለች ማለት ነው። አዘጋጅልን። እስከዛ ሰላም ይበሉን። እዛ ሀሳብ ስጡ። አረ ተወዳጅ ዲያቆናት ሰላም በሉን እንጂ እንደ የተከበራችሁ። እኔ እኮ ብሩኬ ቅደም ብዬ ነው። ናቶ ይቀጥል። በቃ ብሩክ ሜቢ። እሺ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ያው አርፍጄ ነው የመጣሁት። እናንተ ሰዎች ገባችሁበት እንዴ? እንደው ቪዲዮ ልሰራ እየተዘጋጀው ነበረ። አማንሻሎም የሰራው ላይ ነው። አይ በቃ እዚህ ከገባንማ እኔ እንደውም ቪዲዮ ልሰራ ነበር አሁን ማለት ነው። ያው እንግዲህ ብዙ ተብሎ ይሆናል እና በጣም የመጀመሪያው ነገር ቪዲዮውን ሳየው በጣም ያሳቀኝ ነገር የተጠቀሱት ኮንፌሽኖች በጣም ነው የሚያስቁት። ካቴኪዝም እና ኮንፌሽን ጠቅሷል እና ለምሳሌ ኦግስበርግ ኮንፌሽንን ጠቅሷል ወንድማችን ማለት ነው። በማለት አይቀበለውም። ኦግስበርግ ኮንፌሽንን ባይዘ አይቀበለውም ማለት ነው። በሪፎርምድ ሳይድ ያሉት ኦግስበርግ ኮንፌሽንን አይቀበሉትም። ኦግስበርግ ኮንፌሽን ማለት የሉትራን ነው። የህፃናት ጥምቀትን ለድህነት እንደሆነ፣ ጥምቀት ኦቨርሎድ ጥምቀት ለድህነት እንደሆነ፣ እነዚህ የእነሱ ተቃራኒ የሆነን ትምህርት የያዙ ኮንፌሽኖች ናቸው እና ከራሱ ከሪፎርምድ ቴዎሎጂ ጠቅሷል። ቤልጂክ ኮንፌሽን ካልጠፋብኝ ማለት ነው። ብቻ ከራሱ ኮንፌሽን ጠቅሷል። ከራሱ ኮንፌሽን ግን ሲጠቅስ እውነተኛ ስጋና ደሙ ነው የሚል አላነሳም። እውነተኛ ስጋና ደሙ ነው የጌታችን ጥያቄው ምን ነበር? አኬ ያለው እውነተኛ ስጋና ደም ትሉታላችሁ ወይ? እውነተኛ ስጋና ደም የሚሉት በዚህ በክላሲካል ፕሮቴስታንቲዝም ያሉት ሉትራኖች አሉ። እነሱ ይላሉ የጌታ ፕሬዘንሱ ሪል ፕሬዘንሱ አለ ብለው ያምናሉ። ግን ጴንጤዎች በተለይ ጴንጤዎች እንደዛ ብለው አያምኑ ማለት ነው። ዌስት ሚኒስተር ኮንፌሽንን አይ ቲንክ ዮሐዴም እያነሳው ዌስት ሚኒስተር ኮንፌሽን ከራሳቸው ኮንፌሽን አንደኛው ነው እና ቤልጂክ ኮንፌሽን የሚሆን ሄደልበርግ ካቴኪዝም ላይም የእነሱ የሪፎርምዶች ቶታሊ እንደዛ ብለው አያምኑ። ያው ስፒሪቹዋሊ የምንቀበለው ነገር አለ ብለው ያምናሉ ስፒሪቹዋሊ እና ግን ፊዚካሊ አይደለም። ፊዚካሊ አይደለም ማለት የጌታ ስጋና ደም አይደለም ማለት ነው። ልክ ያንን ስራ ስንፈጽም ስፒሪቹዋሊ የምናገኘው ነገር አለ፣ በረከት አለ ብለው ነው የሚያምኑት በነገራችን ላይ። እና በጣም የሚያስቀው ነገር አኬን ለመቃወም አኬ የጠየቀውን ጥያቄ ለመቃወም ሰብስቦ የመጣው የኮንፌሽን ማዕት የሚቀበለውን አይደለም። ሰብስቦ የመጣው የኮንፌሽን ማዕት ማለት ነው። እና የመጀመሪያ ጥያቄ እንደው የምንጠይቀው ያመጣቸውን ኮንፌሽኖች ትቀበላለህ ወይ በሉት። አሁን ፕሮቴስታንቶች ካላችሁ እዚህ ውስጥ ምን በሉት እስቲ፣ ያመጣቸውን ኮንፌሽኖች ትቀበላለህ? ለምሳሌ ኦግስበርግ ኮንፌሽንን ትቀበላለህ ወይ በሉት። አይቀበለውም። ለምሳሌ ያመጣውን እንዳለ ማለት ነው።
ኤጲስኮፓልም ይሁን ምንም እያንዳንዱ ያመጣውን ትቀበላለህ ወይ ባሉት እሱ የሚቀበለው በሪፎርምድ ሳይድ ያለውን ብቻ ስለሆነ ማለት ነው። በሪፎርምድ ሳይድ ደግሞ ያለው እንዳልኳችሁ የጌታ ስጋና ደም ሪል ፕሬዘንስ አለ ብለው ሳይሆን የሚያምኑት ምንድነው ዩኒየን አለው ይላሉ። ግን ምንድን ስፒሪቹዋል የሆነ ዩኒየን አለው ይላሉ። ከዛ ደግሞ ስፒሪቹዋል የሆነ ነገር እናገኛለን፣ ስፒሪቹዋል የሆነ ነገር እናገኝበታለን ብለው ነው የሚያምኑት። በነገራችን ላይ ፕሮቴስታንቲዝም ማለት ነው ልክ መመለስ ለፈለጉት ወይ ደግሞ ማጥቃት ለፈለጉት መቃወም ለፈለጉት የማይሆኑት ነገር የለም። ነፃ ቴዎሎጂ ነው እነሱ ጋር ነፃ ማለት ነው። ለምሳሌ በሪፎርምድ ውስጥ ያለው ይሄ ካልቪኒስት ወንድማችን ለምሳሌ ሉትራን ሆኖ ሊመጣባችሁ ይችላል። በቃ ማንም አይከለክለውም። መመሪያ የለውም፣ መመሪያ የሆነ ሃይማኖት የለውም። ብቻ እናንተን ለመቃወም ወይም ደግሞ የተነሳውን ሀሳብ ቤተክርስቲያንን ለመቃወም የማይሆኑት ነገር የለም። በቃ የማይሆኑት ማለት ነው። እና ስለዚህ የመጀመሪያው ያነሳቸውን ኮንፌሽኖች ሙሉ ለሙሉ ትቀበላቸዋለህ ወይ? በአጭሩ የተረዳነው ነገር የጠቀሳቸው ኮንፌሽኖች አንደኛ በኮንፌሽን ደረጃ እንደሚለያዩ፣ ሁለተኛ ነገር ደግሞ በኮንፌሽን ብቻ ሳይሆን በአስተምህሮ ደረጃ እንደሚለያዩ ነው። ልብ በሉ። ሉትራን ስላችሁ እነ መካነ ኢየሱስ ማለት ነው። እነ መካነ ኢየሱስ የጌታ እውነተኛ ስጋና ደም ነው ብለው ሲናገሩ፣ ኦኬ በሪፎርምድ ሳይድ ደግሞ ያሉት እነ ቃለ ሕይወትም ይሁኑ አማን ሻሎም ደግሞ የጌታ ስጋና ደም ሪል ፕሬዘንስ ነው። የጌታ ሪል ፕሬዘንስ አለ፣ ፊዚካሊ ፕሬዘንሱ የጌታ አለ ብለው አያምኑም። ይሄ ማለት የአስተምሮ ደረጃ አለ ማለት ነው። በዋናነት በአስተምሮ ልዩነት እንዳለ ራሱ ኮንፌስ አድርጎልናል ማለት ነው። ስለዚህ እንደውም እኔ ልሰራ ያሰብኩት ምንድነው ኮንፌሽኖቹን የራሱን ብቻ አውጥቼ ልሰራ ነበረ። እዚህ ላይ ከተሄደ አሪፍ ነው። ግን ምንድነው እንዴት አድርገን ነው የምናየው? ሉትራኖች ምን ይላሉ? ሪል ፕሬዘንስ አለው ይላሉ። ኦኬ መካነ ኢየሱሶች አሁን ሪል ፕሬዘንስ አለው። ሐኪም አይ ቲንክ ግሩፕ ላይም ጽፏል። እና በተለይ ጴንጤዎች ነው ያለው እና እዚህ ሶሻል ሚዲያ ላይም ደግሞ የነበረውን ውይይቶች ደግሞ ስታዩ በቃ የጌታ ስጋና ደም አይደለም ምሳሌያዊ ነው ብለው ነበር ሲከራከሩ የነበሩት ብዙዎቹ እንደዛ ነው የሚያምኑት ማለት ነው። ኢቨን በሪፎርምድ አሁን ይሄ ዌስትሚኒስተር ኮንፌሽንንም የሚቀበል እነ ቤልጂክ ኮንፌሽንንም የሚቀበሉ ሪፎርምድ ቴዎሎጂን የሚከተሉ ደግሞ ዩኒየን አሉ፣ ግን ስፒሪቹዋል ልክ እንዴት ማለት መሰላችሁ? ቆይ እንዴት አድርጌ ልንገራችሁ መሰላችሁ? ለምሳሌ ለአቅመ ደካሞች አሁን ለምሳሌ ብር ስንሰጥ፣ ኦኬ ለምሳሌ ለአቅመ ደካሞች ብር ስንሰጥ፣ ስናበላቸው፣ ስናጠጣቸው ስፒሪቹዋል የሆነ ጌን የምናደርገው ነገር አለ። መንፈሳዊ የሆነ ስጦታን በረከትን እናገኝበታለን አይደለ? ሰዎች አይደል? ልክ ለአቅመ ደካሞች ስንሰጥ እንደዚህ አይነት በረከቶችን እናገኝበታለን። ልክ እንደዛ ብለው ነው የሚያምኑት። ልክ ስርዓቱን የጌታ እራት የሚለውን ስንካፈል ስፒሪቹዋል የሆነ ነገር ጌን እናደርግበታለን ብለው ነው የሚያምኑት። ኦኬ በረከትን እናገኝበታለን ብለው ነው የሚያምኑት። ራሱ ያ ህብስት የጌታ ስጋ፣ ያ ጽዋ የጌታ ደም ነው ብለው ግን አያምኑ። ኦኬ ሲጠቅስላችሁ ግን ከተለያየ አይነት ኮንፌሽን አሁን ቪዲዮ ላይ ፕሮቴስታንቶችን ለመሸወር ስለሆነ ነው። ከተለያየ አይነት ኮንፌሽን ስለሆነ ያመጣላችሁ እሱ የማይቀበለውንም የሚቀበለውንም ስለሆነ ያመጣላችሁ። ልክ አንዳንዶች ኮንፌሽኖች ልክ እንደ ሉትራን ወይም ደግሞ እንደ ኦግስበርግ ኮንፌሽን፣ ላርጅ ካቴኪዝም እነዚህን የጠቀሰላችሁ ግን ሪል ፕሬዘንስ አለው ብለው ያምናሉ። ስለዚህ በጣም ልዩነት ስላለው ማለት ነው። ያንን ደግሞ በቪዲዮም ከሆነ ማሳየት እንችላለን ማለት ነው። ስለዚህ እኛ ግን የጌታ ስጋና ደም ህብስቱ የጌታ ስጋ ነው፣ ወይኑ የጌታ ደም ነው እንላለን። ኦኬ ህብስቱ ልክ እነ ቅዱስ አትናቴዎስ እንዳሉት ህብስቱ መጀመሪያ ህብስት ብቻ ነበረ፣ እኛ ምንለው ማለት ነው። ኦኬ መጀመሪያ ህብስት ብቻ ነበረ። ኦኬ ግን ካህኑ ጸሎት ሲያደርግ፣ ስርዓተ ቅዳሴ ሲከናወን፣ ኦኬ አምልኮ ሲፈጸም፣ በዛ ጊዜ ግን ያ ህብስት የጌታ ስጋ ይሆናል። እንዴት ይሆናል አናቅም። እንግዲህ ይሄ የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። እንዴት ይሆናል አናቅም። ከዛ ግን የምንካፈለው ግን ያ ህብስት ከማጋ ህብረት ያለው ነው፣ ከጌታ ስጋ ጋር ህብረት ያለው ነው ማለት ነው። ስለዚህ የምንበላው የጌታን ስጋ ይሆናል ማለት ነው። የምንጠጣው የጌታን ደም ይሆናል። ለምን? ጽዋው ከጌታ ደም ጋር፣ ህብስቱ ከጌታ ስጋ ጋር ህብረት ስላለው። ከዛስ የጌታ ስጋ ደግሞ ለእኛ ምንድነው? ህይወት ይሰጠናል ማለት ነው። ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ህይወት ይኖራል፣ እኔም በእርሱ እኖራለሁ የሚለው ቃል ይፈጸማል ማለት ነው። ስለዚህ ግን
ብዙዎቹ ግን ለምሳሌ አሁን እያነሳን ያለነው ስለ ሪፎርምድ ቴዎሎጂ ስለሆነ በሪፎርምድ ቴዎሎጂ ግን እንደው ዝም ብለን ብቻ የማናገኘው ነገር የለም ይለዋቸዋል። ኦኬ ስንካፈለው ግን ስፒሪቹዋል የሆነ ነገርን እናገኛለን። የምናገኘው መንገዱ በምንድን ነው? በዛ በበላ ነው። ፊዚካሊ አይደለም የምንበላው። ፊዚካሊ በበላ ነው በዛ በህብስቱ በኩል ሳይሆን በፊዚካሊ በኩል ሳይሆን በስፒሪቹዋል በኩል ነው የሚሏችሁ። ልክ እንዴት ነው ለኔ ቢጤ የሆነ ሳንቲም ሲሰጡ መንፈሳዊ በረከት እንደምታገኙት በቃ ልክ እንደዚህ ነው የሚያስቡት፣ አቅለውት ማለት ነው። ከዛ ግን የኮንፌሽን ማዕት ያመጣል። የማይቀበለውን ኮንፌሽን ጀስ ለመቃወም ብቻ ስለሆነ ነው። እና የጠቀሳቸውን ኮንፌሽኖች ማየት ካለብን ቪዲዮ ከፍተን ማየት እንችላለን ማለት ነው። ከመጀመሪያው እስከ መጨረሻው ቀጥሉ። ቃሎት ያሰማልኝ ናቱ። ይቅርታና መኩዬ ሪፖስት አደረገ ያልከው አይ ቲንክ ከመሰረተ ክርስቶስ ከሆነ እንግዲህ ልብ በሉ። መሰረተ ክርስቶስ ዌስት ሚኒስተር ኮንፌሽንን አትቀበልም። ልብ ብላችሁ ስሙ። ዌስት ሚኒስተር ኮንፌሽንን አትቀበልም። ኦግስበርግ ኮንፌሽንን አትቀበልም። ላርጅ ካቴኪዝምን አትቀበልም። የተጠቀሱትን ማለት ነው። ኦኬ ሲጀመር አናባፕቲስት ናት ሲጀመር ማለት ነው። ህፃናትን ድጋሚ የምታጠምቅ ናት መሰረተ ክርስቶስ ማለት ነው። እና ኮመንት ላይ ማይቼዋለሁ አንዱ ውርውር ሲል እዛ ላይ እና እንደው ምናምን በጣም ነው የሚገርመው። እና ለእምነታቸው እንደማይቆሙ ነው በዚህ አጋጣሚ ያየነው። የጠቀሳቸውን ኮንፌሽኖች ግማሽ በግማሽ አይቀበልም ልጁ ማለት ነው። እና ያ ነው። ቀጥሉ። ቃሎት ያሰማልን። አሁን ሪፖስት ያደረጉት ሁለቱ በነገራችን ላይ አንደኛው ያው ሙሉ ወንጌል ነው ጨራሹ አዙዛ ስትሬት ናቸው እነዚህ ሙሉ ወንጌል የሚባሉት እናውቃለን። ሁለተኛ ደግሞ ሜኖናይት ይዘት ያለው መሰረተ ክርስቶስ የሚያምኑት አናባፕቲስቶች ናቸው። አናባፕቲስቶች አንዱ ያኔ እንግዲህ ሉተር 100,000 አጋንንት አለባችሁ ብሎ ሉተር ራሱ ማለት ነው አሁን የእኛ እንትኖች ብሎ የሚያመጣቸው ሉተር ራሱ መሰረተ ክርስቶስን ወይም ደግሞ ሜኖናይትን ወይም አናባፕቲስት የተባሉትን 100,000 አጋንንት አለባችሁ ያለበት ነው ማለት ነው። ኮንፌሽኑ ይዞ የመጣ ኮንፌሽን አማን ይዞ የመጣ ኮንፌሽን የኦግስበርግ ኮንፌሽን እና የላርጅ ካቴኪዝም እና ስሞል ካቴኪዝም ላይ ስታነቡት የጌታ ስጋና ደም እውነተኛ ጌታ ስጋና ደም ነው የሚለውን ሌሎች ይህንን የማይቀበሉትን 100,000 አጋንንት አለባችሁ ያላቸው መሰረተ ክርስቶስና ሌሎች ይህንን አይቀበሉትም ኦፊሻሊ ማለት ነው። አሁን ቅድም አይታችኋል። እሱ ያለበት ቤተ እምነትም ጭምር ቃለ ሕይወት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ያው ተምሳሌት ብቻ ነው የሚለውን ቅድም አሳይቶናል ዮሐዴ። እና አሁን አንድ ጥያቄ ነው ማለት እምነትን ከዚህም በፊት የነበረውን እምነታችሁን ቀይራችሁ ወደዚህ መጣችሁ ማለት መቀበል ጀመራችሁ። ለፕሮቴስታንት የምናቀርበው ወደዚህ መጣችኋል። ሰዮ ከመጣችሁ አንድ እርምጃ ነው፣ አንድ እርምጃ እየመጣችሁ ነው ማለት ነው። በጣም ጥሩ ነገር ነው። ሁለተኛ ጥያቄያችን ግን እርስ በርስ አንድ ናችሁ? አንድ ነን ልትሉ ነው? አትሉም ማለት ነው። መቼም አንድ አትሆኑ። ግን አሁን እንደዛ ብላችሁ የመጣችሁ እውነተኛ የጌታ ስጋና ደም ፕሮቴስታንት ውስጥ ትቀበላላችሁ ወይ? አለ ወይ? ኩዌሽናችን ነው። ገብታችሁ መልስ ትሰጡናላችሁ። ከዚህም በፊት ግን የነበሩት ክርክሮች አንቀበልም፣ እውነተኛ አይደሉም የሚሉትን እናያቸዋለን ማለት ነው። ሜቢ ቤቲ ዝግጁ ከሆንሽ እናያቸዋለን። መጀመሪያ ያኛውን ቪዲዮ ደግመን እንየው፣ ብዙዎቹ ስላላዩት ከእናንተ ሀሳብ ልቀበልን። ቤቲ አለሽ? አለው ምን ልትላችሁ? እስቲ አንዴ እዩት። የመጀመሪያውን ሀሳብ ልቀበል ስላልክ ነው ይከፈተላችሁ ወይስ እንዴት ነው? ዮሐዴ ክፈታ። አዎ ይከፈት፣ ሁሉም ይስማው። መጀመሪያ ስሙት። አሁን ላይ የተነገረውን ቀድሞ ከዚህም በፊት ደግሞ ሲከራከረን የነበረን ጥያቄዎችንም እናያለን። እሺ ቀጥይ ቤቲ። እሺ በደንብ እስከዛ ድረስ ግን ሁላችሁም እዚህ ውስጥ 600 ምናምን ሰው አላችሁ ክርስቲያኖች፣ ሁላችሁ በተቻላችሁ አቅም ሼር አድርጉት። እስቲ በደንብ ሼር አድርጉ፣ በደንብ ሼር አድርጉ። ታብታቡም ያው 100,000 ገና። በደንብ ታብታብ አድርጉ፣ ሼር አድርጉላችሁ። በተለይ ለፕሮቴስታንቶችም ጭምር ሼር አድርጉላችሁ በደንብ ማለት ነው። ከዛ ይስሙ፣ ይዩት። እስቲ ምን ላይ እንደደረሱ ራሳቸውን ይገምቱ። ከዛ መልሳቸውን ጥያቄያችን መልስ ይስጡበት እና ሼር አድርጉ በደንብ።
ቀጥይ ቤቲ። ሚዩት ነሽ ቤቲ። ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑ። ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። ቆይ ፖዝ አርጊው አንዴ ቤትሻ። ስለዚህ አኬ የጠየቀው ጥያቄ ምንድን ነው? እውነተኛ የጌታ ስጋና ደም ነው ብላችሁ ትቀበላላችሁ ወይ ነው። ቀጥይ። እንግዲህ መልስ ሊሰጥ ቪዲዮውን የጀመረው አንድ ምንፍቅና በአባቶች እየተነገረ ያለ አለ። ትናንት ቪዲዮ ሰርቼበታለሁ፣ ገብታችሁ ማየት ትችላላችሁ። ምንፍቅናው ምንድን ነው? የተሰቀለው የማርያም ስጋ ነው፣ የተሰቀለው የማርያም ደም ነው። በአጭሩ ፕሮክሲ ክሩሲፊክሽን ነው ማለት ነው፣ ወይም የውክልና ማርያም ናት እየተሰቀለች ያለችው፣ ደን ኢየሱስ ክርስቶስ ያው ይዞ ቦታው ላይ የተገኘው እሱ ነው እንደማለት ነው በአጭሩ፣ ሌላ ምንም አይደለም። ይህን የገባውን ምንፍቅና ቀጥታ ስህተት ነው የሚለውን ከመናገር ፕሮቴስታንቶችን መሀል ላይ አስገብቶ ከዛ ጨዋታውን ሞቅ ሞቅ አድርጎ ቀጥታ ነገሩን ከመናገር እጅ አዙር ለመሄድ የተሄደበት መንገድ ነውና ፕሮቴስታንቶች ያንን የኢየሱስ ክርስቶስ ስጋና ደም ነው ብላችሁ ነው ወይ የምታደርጉት የምትቀበሉት? ታዲያ የሚካኤል ዳቦ ነው ብለን ነው እንደምንቀበለው? ዋት ማለት በተለይ በዚህኛው ቪዲዮ ላይ እኔ የገባኝ ትልቅ ነገር የፕሮቴስታንት ጥላቻ ብቻ ነው ነቅሶ እየታየ ያለው እንጂ ሪዝን ወይም ትክክል ምን እናምናለን ምን እናስተምራለን፣ በተለይ ኮንፌሽናል። ስለዚህ ጥያቄውን መጀመሪያ አስታውሻችሁ ነበር። ጥያቄው ምንድን ነው? የጌታ ስጋ ነው ብላችሁ የጌታ እውነተኛ ስጋ ነው ብላችሁ ትቀበላላችሁ ወይ ነው። ስለዚህ ጥያቄው ምንድን ነው? የጌታ እራት ነው ብላችሁ ትቀበላላችሁ ወይ? አይደለም። የጌታ ነው ብላችሁ ትቀበላላችሁ ወይ? እንደዚህ የሚመስል ነገር አይደለም። ይሄ ቃላት ጨዋታ ነው፣ ወይ ደግሞ ሬድ ሄሪንግ ፋላሲ ይባላል ማለት ነው። የተጠየቀው ጥያቄ ምንድን ነው? ያን ህብስት ያን ወይን የጌታ ስጋ ነው የጌታ ደም ነው እውነተኛ ብላችሁ ትቀበላላችሁ ወይ? ፕሮቴስታንቶች ወር ኢቫንጀሊካልስ ብለው የሚጠሩት በእምነት አንቀጾቻቸው ላይ ምን አስቀመጡ የሚለውን ለመፈተሽ ዝግጁ አለመሆን፣ በጥላቻ መታወር ብቻውን ገኖ እየወጣና እየታየ ያለበት ነው እያየን ያለ ነው። ሌላ ምንም ሊሆን አይችልም። በጣም ጥቂት የሚባሉ ኮንፌሽኖችን ሰብሰብ አድርጌላችኋለሁ። ሙሉን አናነብላችሁም። ዋና ዋና ሀሳቦችን ምን ብሎ እንደሚያምኑ ያንን የጌታ እራት ያንን ቀራንዮ ላይ የቀረበልንን ስጋውን ደሙን ምን ብለው እንደሚያምኑ ኮንፌሽናል የሆኑ ወይም ስሮቻቸውን ከሪፎርሜሽን ኦር ያኔ ከነበረው ከ16ኛው ክፍለ ዘመን ተሐድሶ እንቅስቃሴ የሚመዙ አብያተ ክርስቲያናት አሁንም ያሉ አሁንም በዚያው የሚመሩ ወንጌላውያን የሆኑ ማለት ነው ምን ብለው እንደሚያምኑ አንድ ሁለት እያልን የምናየው ይሆናል ማለት ነው። ለምሳሌ ከዚህኛው ጀምር። ፈርስት ሄልቬቲክ ኮንፌሽን ላይ ከላይ ተመልከቱ፣ አርቲክል 23 ላይ but the mystical supper is that which the Lord truly offers his body and blood ይላል ማለት ነው። በእርግጥም ስጋውና ደሙን የምንቀበልበት ነው። ሚስቲካል ሱፐር ወይም የጌታ እራት ብለን የምንጠራው ያ ስጋውን የክርስቶስን ስጋና ደም የምንቀበልበት ነው። that is himself to his own so that he may live more and more in them and they in him የእርሱ የሆኑት በእርሱ እንዲኖሩ እርሱም በእነሱ እንዲኖር ነው። not that the bread and the wine and the body and the blood of the Lord are united into nature እንትኑን ከሮማ ካቶሊክ ቤተክርስቲያን ጋር ያለውን ቅራኔ እያስቀመጠን ያለው ይለወጣል የሚሉትን ኦር ትራንስብስታንሺየት ያደርጋል የሚሉትን ቀጥሎ ሲቃወም እናያለን። እሺ ምንድነው የሚለው ኮንፌሽኑ ምንድነው የሚለው? ከብሬዱ እና ዋይኑ ሪሌትድ አይደለም ባይ ኔቸር፣ ወይም ደግሞ ያ ብሬድ ወይም ደግሞ ያ ወይን ሪሌትድ አይሆንም ከጌታ ስጋና ደም ጋር። ሮማን ካቶሊክ እንደዛ ነው እንደምትለው ሲጀመር ይሄ የማይሆን ፋላሲ ነው የሰራው እዚህ ጋር ማለት ነው። ሮማን ካቶሊክ እንደዛ አትልም። ሰብስታንሱ ይቀየራል ነው የምትለው
አክሲደንሱ ሳይሆን ሰብስታንሱ ይቀየራል ወይ ደግሞ ምንነቱ ይቀየራል ነው የምትለው። ምንነቱ ለምሳሌ ህብስት የምትለውን ህብስትነት ወይም ደግሞ ምንነት ያ ሰብስታንስ ትለዋለች። አክሲደንትና ሰብስታንስ የሚባል ነገር አለ። ሰብስታንሱ ነው ቼንጅ አለው ብላ የምታምነው ማለት ነው። ያ ከሮማን ካቶሊክ ጋር ያለው ማለት ነው። እዚህ ጋር ግን እያለ ያለው ናቹራሊ ዩናይትድ አይደሉም እያለ ነው። ቀጥ ፖይንት ግን ተመልከቱ። ምንድነው እያለ ያለው ሲባል የምንቀበለው የክርስቶስን ስጋና ደም ነው የሚል እንመለከታለን። ሁለተኛው ሉተርስ ላርጅ ካቴኪዝም ላይ ተመልከቱ ምን እንደሚል ጥያቄው ናው ዋትስ ዘ ሳክራመንት ኦፍ ዘ አልታር ወይም ይሄ የጌታ እራት ወይም ስጋና ደሙን ብለን የምናቀርበው እርሱ ምንድን ነው የሚል ጥያቄ ሲቀርብ እንዲህ የሚል መልስ ያስቀምጣል። It is the true body and the blood of our Lord Jesus Christ። እርሱ እውነተኛ የሆነ የክርስቶስ ኢየሱስ ስጋና ደም ነው። የእሱን ትርጉም ላይ ኮንፌሽኑን ብቻ ነው እኛ እንትን የምናየው። የእሱን ትርጉም እንግዲህ እታች ያሉት ይታዘቡት። አሁን የመጀመሪያው አኬል ለጠየቀው ጥያቄ ትክክለኛ መልስ የተመለሰው በሉተር ካቴኪዝም ነው ማለት ነው። የመጀመሪያው የምናየው ከዚህ ከቪዲዮ ሲጀምር ምን አለ? ኢት ኢዝ ትሩ ብለድ ኦፍ ክራይስት ኤንድ ኢትስ ትሩ ፍሌሽ ኦፍ ክራይስት ማለት ነው። የጌታ እውነተኛ ስጋ ነው፣ የጌታ እውነተኛ ደም ነው ብለው ያምናሉ። ከሉትራን ነው የጠቀሰው። ይሄ ሉትራን አይደለም፣ የሉትራንን አይቀበልም ቶታሊ ማለት ነው። ኦኬ ቀጥ under the bread and wine በውስጡ ከታችና በስጋው ላይ ስጋውና ደሙ ላይ የሚገኝ ነው ኦር ሪል ፕሬዘንስ ተብሎ የሚጠራው ማለት ነው። ሪል ፕሬዘንስን ኦልሞስት ኦል በሚባል ደረጃ ኢቫንጀሊካልስ የሚቀበሉት የሚያምኑ ስለሆነ ማለት ነው። እንዲሁ ባዶ አይደለም ብለው ስለሚያምኑ ማለት ነው። which we Christians are commanded by the word of Christ to eat and drink በጌታችን ቃል መሰረት እንድንበላውና እንድንጠጣው የታዘዝነው ነው ይላል ማለት ነው። ኦክስበርግ ኮንፌሽን አሁንም የሉትራኖች ነው። እንዲህ በሚል ሁኔታ ያስቀምጣል። አርቲክል 10 ላይ ኦፍ the Lord's Supper ማለት ነው ወይም ስለ ጌታ እራት ሲናገር of the supper of the Lord's they teach that the body and blood of Christ are truly present። የክርስቶስ ኢየሱስ ስጋና ደሙ በእውነትም እዛ ቦታ ላይ አለ ወይም እውነተኛ ስጋና ደም ነው ብለው ያምናሉ ኦር እናምናለን በሚል አስቀምጠዋል ማለት ነው። ቤልጂክ ኮንፌሽን ሪፎርምድ ኮንፌሽን ይሄኛው የሚከተሉን ያስቀምጣል። ያሰመርኩባቸው ቦታዎች ላይ አሁን ቤልጂክ ኮንፌሽን ማለት በ1561 የነበረ ኮንፌሽን ነው። የሉትራን ማን ነው የሪፎርምድ ኮንፌሽን ነው። ያ ማለት ካልቪኒስቶች የሚቀበሉት ኮንፌሽን ነው ማለት ነው። አሁን ስሙት ልብ ብላችሁ። እስካሁን የኦግስበርግ ኮንፌሽንንም ላርጅ ካቴኪዝም ሁለቱም አማንሻሉም አይቀበለው ሁለቱንም ኮንፌሽን። ይሄን ግን ይቀበለዋል። ስሙ ሰዓት እንዳይሄድ ሳክራመንት ይላል አርቲክል 33 ነው። ተመልከቱ ምን እንደሚል we believe that our gracious God taking account of our weakness and infirmities has ordained the sacraments for us። ስለ ድካማችን ስላለ መጠንከራችን ሲባል እግዚአብሔር ሳክራመንቶችን ለእኛ አዘጋጅቷል። ለድካማችን ለኃጢአታችን ሲባል ማለት ነው። there to seal unto us his promise and to the pledges of the goodwill and grace of God towards us። ለእኛ መልካም የሆነውን የእግዚአብሔር ጸጋ ወደኛ ወደ ልጆቹ የሚሆነውን ነገር በዚህ በኩል እናገኛለን። ጀስት ጀነራል ሀሳቡን እየተረጎምኩላቸው ያለሁት ይሄ ስራ በማን ነው የሚሰራው የሚለውን ሲናገር ምን ይላል? He declares to us by his word and that which he works inwardly in our heart በልባችን በውስጣችን በእነዚህ ነገሮች ወይም በእነዚህ ሳክራመንቶች በኩል ስራውን ይሰራል ይልና ተመልከቱም እንደሚል by means whereof God works in us by the power of the Holy Spirit። በእነዚህ ነገሮች በኩል በመንፈስ ቅዱስ አማካኝነት በውስጣችን ስራን ይሰራል። therefore the signs are not empty or meaningless። እነዚህ ሳይንስ ኦር ምልክቶች ቅድም ወንድማችን ሲምቦል ብላችሁ ብቻ አይደለ እንደምታምኑት እያለ አደባባይ ላይ የቀጠፈበት ማለት ነው። ምን ይላል? therefore the signs are not empty። እነዛ ምልክቶቹ ፍለፊት እየተቀበልን ኮርፖራል ሆኖ የመጡትን ፍለፊት እየተቀበልን ያለን እነዚህ ሁለቱ ሳክራመንቶች ባዶ እና ትርጉም የለሽ አይደሉም ይልና ምን ይላል? so as to deceive us የሚያሳስቱን እንዲሁ ዝም ብሎ የተቀመጡ ነገሮች አይደሉም ይልና ምን ይላል? for Jesus Christ is the true object presented by them። ኢየሱስ ክርስቶስ ነው በእነዚያ ሳክራመንቶች ውስጥ ትሩ ኦብጀክት ሆኖ ኦር የምንቀበለው ሆኖ የተገለጠው ኢየሱስ ክርስቶስ ነው ይላል ማለት ነው። without whom they would be of no moment። ያ ባይሆን ኖሮ ያው ምንም የሚጠቅሙ እንዳልሆኑ እናውቃለን። ኢየሱስ ክርስቶስ ግን አለበት ይላል ማለት ነው። ቤልጂክ ኮንፌሽን ሰርቲናን አርቲክልስ አንግሊካን ነውና እዛ ላይ
ሪል ፕሬዘንስ ይላል። ቤልጂን ኮንፌሽን ሪል ፕሬዘንስ አይልም። ኦኬ አሁን ምን አይነት የቃላት ጨዋታ እንደሚጫወቱ ዝም ብላችሁ ተመልከቱ ማለት ነው። በነዛ ኦብጀክት የምንቀበለው ክርስቶስን ነው ማለት ከላይ ምን ብሏችሁ ነበር መሰላችሁ? በመንፈስ ቅዱስ አሰራር ቀደም ልክ እንደነገርኳችሁ ማለት ነው። ስፒሪቹዋል ወይ ባይ ዘ ዌይ እነዚህ ሁለቱ የነገርኳችሁ ቤልጂን ኮንፌሽን እና ሂድልበርግ ካቴኪዝም በስፋት የሚናገሩት ምንድን ነው? በመንፈሳዊ መንገድ ነው የምንቀበለው። ኢቨን እኛ አኝከን በምንውጠው ያንን ስጋና ደም ሳይሆን እያሉ ያሉት በመንፈሳዊ ነው፣ በመንፈስ ቅዱስ አሰራር ነው። ምን እሱም ለእድገት የሚሆን ብሎ ከተናገረ በኋላ ነው ባይዘ ሪል ፕሬዘንስ አይለም። ሎርድ ሱፐር አርቲክል 28 ላይ ኦፍ ዘ ሎርድ ሱፐር ለዚህ ይላል the supper of the lord is not only a sign። ተመልከቱ እዚህ ጋር ምልክት ብቻ ነው ሲምቦል ብቻ ነው ብሎ ነው የሚያምኑት ይላል። ግን ምን ይላል? ምልክት ብቻ ነው አንልም of the love that Christians ought to have among themselves one to another but rather is a sacrament of our redemption። የመዳናችን ሳክራመንት ነው ወይም የመዳናችን ሚስጥር ነው በክርስቶስ ኢየሱስ ሞት በኩል ይልና in so much that such as rightly worthily and with faith receive the same the bread which we break is partaking of the body of Christ። የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ። የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም ይላል ማለት ነው። 39 አርቲክልስ ማለት ነው። ዋሌንሲያን ኮንፌሽን ብዙዎቻችሁ የደዳ አታውቁም፣ ነገር ግን በጣም አርቲኩሌትድ ሆኖ የተቀመጠ አሁንም የፕሮቴስታንቶች ኮንፌሽን ነው እና እንዲህ በሚል ሁኔታ ያስቀምጣል አርቲክል 30 ላይ ማለት ነው that he has instituted the holy supper or Eucharist for the nourishment of our soul። ይህንን ቅዱስ ስርዓት ወይም ስጋ ደሙን ለነፍሳችን መጠንከር ለነፍሳችን ማደግ ሰጥቶናል። to that in that eating effectually the flesh of Christ እየበላን ያለነው የክርስቶስን ስጋ ነው። and drinking effectually his blood እየጠጣን ያለነው የእርሱን ደም ነው። by true and living faith በሕያውና በሚኖር እምነት በምንድን ነው የሚበሉት የሚጠጡት? ልክ ዮሐንስ 6 ከዚህ በፊት ስንወያይ ከሰማችሁ ማለት ነው። በምንድን ነው የሚበሉት የሚጠጡት? በእምነት ይላሉ። ኦኬ በዛ ፕሬዘንስ ኖሮት ያንን እኛ ላይክ ፊዚካሊ ፕሬዘንስ አለ ብለን እናምናለን። በቃ ያ የሚታየው ህብስት ያ የሚታየው ጽዋ በቃ የጌታ ስጋና ደም ነው። በቃ ይሄ ፊዚካሊ ፕሬዘንስ አለው የጌታ ስጋና ደም ነው ብለን ነው የምናምነው። ኦኬ ፊዚካሊ እኛ ፓርቴክ እናደርገዋለን ፊዚካሊ ማለት ነው። እነሱ ግን በምንድን ነው በላን ጠጣን የሚሉት? ባይፌዝ ነው። ኦኬ በእምነት ነው። ያንን ስለበሉት ሳይሆን ኦኬ ያንን ሲበሉት ኦኬ በላን ጠጣን ብሎ በማሰብ ደረጃ ማለት ነው። ይህንን እንቀበላለን and by the incomprehensible virtue of the Holy Spirit በመንፈስ ቅዱስ አማካኝነት ይሄ ይደረጋል ይላል ወልደንሲያን ኮንፌሽን ማለት ነው። ለንደን ባፕቲስት ኮንፌሽን አሁንም የሪፎርሚዶች ነው። ምን የሚል ነገር ያስቀምጣል? ምንድን ነው ይሄ of the Lord's Supper ቻፕተር 30 ላይ ማለት ነው ኮንፊርሜሽን ኦፍ ፌዝ ነው። እምነት ማጠንከሪያ ነው። እምነትን መግለጫ ነው የአማኞችልና ኢን ኦል ዘ ቤኔፊትስ ዴር ኦፍ በዛ ውስጥ ያሉ በሎርድ ሱፐር በኩል ማለት ነው ያለውን ጥቅም በሙሉ ምን እንላለን? እንቀበልበታለን። በሞቱ በኩል የምናገኛቸው ነገሮች በሙሉ በዚህ እንቀበላለን። ኤን ግሮዝ ኢን ሂም በእርሱ ማደግ ይሆንልናል። ዴር ፋርዘር ኢንጌጅመንት ኢን ቀጥሎ የሚመጡ የቤተክርስቲያን ህይወቶች በሙሉ እያሉ የሚቀጥሉ ናቸው የሚለውን ያስቀምጣል። ኤጲስቆጶሳውያን አሉ የእነሱ ካቴኪዝም ላይ ኤጲስቆጶስ ከመሄዱ በፊት ለንደን ባፕቲስት ኮንፌሽን ላይ አሁን ለእናንተ ፍርዱን ልተው ማለት ነው። ለንደን ባፕቲስት ኮንፌሽን ላይ የጌታ እውነተኛ ስጋና የጌታ እውነተኛ ደም ነው ይላል አይልም? ኦኬ እንዳልኳችሁ ቅድም የሪፎርምድ ኮንፌሽኖች ኦኬ ይሄ ሲምቦል ብቻ ነው እንደው ምንም ነገር አናገኝበትም አይሉ። ኦኬ ሲምቦል ብቻ ነው ወይም ደግሞ ሳይን ብቻ ነው ምንም አናገኝበትም ሳይሆን የሚሉት ልክ ይሄ የኔቢጤውን ምሳሌ ስለሰጠዋችሁ ማለት ነው። እሺ እዚህ ጋር ግን ለንደን ባፕቲስት ኮንፌሽን ላይ ሪል ፕሬዘንስ አለው ብለው አይናገሩ። የሚከተለውን ያስቀምጣል። ለምሳሌ what is the inward and the spiritual grace given in the Eucharist ሲባል ምን ብለው ይመልሳሉ? The inward and the spiritual grace in the Holy Communion is the body and blood of Christ given to his people። ምንድነው በውስጥ የምናገኘው መንፈሳዊ የሆነው እውነት ምንድነው የምናገኘው ከዚህ ቅዱስ ስርዓት ውስጥ የምናገኘው ብለው ሲባል is the body and blood of Christ given to his people ለህዝቡ የተሰጠ የክርስቶስ ስጋና ደም ነው ይልና and received by faith
በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድነው ጥቅሙ? ያንን መቀበላችን የጌታን መቀበላችን ስጋ ደሙን መቀበላችን ምንድነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለ ንብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ ሆነው ምን አልከኝ? አንተ ትንሽ መልሹ፣ ትንሽዬ ብቻ ትንሽዬ መልሹ። አሁን ያነበበው ባይዘው የኤጲስኮፓልን ትንጥዬ የኤጲስኮፓልን ብቻ ማለት ነው። for the remission of the sin የሚለው ማለት ነው። የኃጢአት ምን እናገኝበታለን ነው የሚለው። የኃጢአት የልብ በሉ አሁን ያነበበው ኮንፌሽን የኤጲስኮፓል ነው። ከዛን ምን እናገኝበታለን ነው የሚሉት እነሱ ኮንፌሽናቸው ላይ የኃጢአት ስርየት እናገኝበታለን ነው የሚሉት። ልብ በሉ የኃጢአት ስርየት እናገኝበታለን። አማን ይሄን ያምናል እናያለን። ቀጥይ ሰጠ የክርስቶስ ስጋና ደም ነው ይልና and received by faith በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድነው ጥቅሙ? ያንን መቀበላችን የጌታን መቀበላችን ስጋ ደሙን መቀበላችን ምንድነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለ ንብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ እየተቀበልን እንደሆነ ማሳያ ነው። which is our nourishment in eternal life የዘላለም ህይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው። የሚከተለውን በጣም ረጅም ስለሆነ ፖዝ አድርጋችሁ መመልከት ትችላላችሁ። የጓንባራ ኮንፌሽን ኦፍ ፌዝ ነው። በጣም ኦርጋናይዝድ በሆነ መልኩ እዛ ላይም ሲያስቀምጥ እናያለን ማለት ነው። እና ውስጣችሁ የገባውን መንፈቅና ዳይሬክትሊ ያንን አድረስ አድርጉ። እኛ ይህንን ጉዳይ አዘ ፕሮቴስታንት ሆነን ወደ ፊት ለፊት የምንናገርበት ምክንያት ያው የእኛ ክርስቶስ ስለተነካ ነው። መጽሐፍ ቅዱስን ጠቅሳችሁ ስለሆነ ኦኬ ቤትሻ ቴንክ ዩ። ከዛ አሁን ያመጣችሁን በደንብ አይታችሁ ሰምታችሁ ከሆነ እያንዳንዱ የእምነት መግለጫቸው ማለት አሁን የአንድ ቤተ እምነት አይደለም መግለጫውን ያመጣ ሲጀመር ማለት ነው። ከጅምሩ የአንድ ቤተ እምነት ሳይሆን የተለያዩ ቤተ እምነቶች አሉ ኮንቬንሽኖች ማለት ነው። የእነርሱን አንድ ላይ ሰብስቦ ነው ያመጣ። የራሰው የለም ዌስት ሚኒስቴር ኮንቬንሽን ውስጥ የለም አላየንም። እውነተኛ የጌታ ስጋና ደም የሚል የለም። ግን ይሁንና አሁን አማን እውነተኛ የጌታ ስጋና ደም ነው ብሎ መቀበል መጀመሩ ለእኛ በጣም ትልቅ ነገር ነው። ይህንን እንደ እንትን ይዞ መምጣቱ ከዚህም በፊትም እናውቋለን። በነገራችን ላይ የመካነ ኢየሱስን መካነ ኢየሱስ ከዚህም በፊት የጌታ ስጋና ደም ብላ እንደምታምንም ይሄንን እንደዛ የማያምኑት ደግሞ 100 ሺህ አጋንንት አለባቸው እንደምትል እናውቃለን። ድሮ ይሄንን አሸውዱንም። ግን ደግሞ የተጠየቃችሁት ሌሎች ፕሮቴስታንት ውስጥ ያሉት የጌታ ስጋና ደም ማለት የጌታ እራት እውነተኛ የጌታ ስጋና ደም አይደለም ብላችሁ ነው የምታምኑት። ይሄንን አኬን እንትን ለማድረግ ድፊት ለማድረግ የራሱን እምነትን ጣለ ማለት ነው። አንደኛውን ጣለ። አኬን ሶላ 6ኛ ያደረጉት ሶላ 6ኛ ውስጥ አኬን ድፊት ለማድረግ ይሄኛውን እምነታቸውን ጣለ ማለት ነው። አንዱን እምነቱን ማለት ነው። ምን የሚልን ከዚህም በፊት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብሎ ነው የሚያምነው ራሱ አማን ማለት ነው። አማን ብቻ አይደለም፣ በጣም የእምነት መግለጫቸውን ሙሉ ብናየው አሁንም ዮሐዴ ያሳየን የቃለ ሕይወትን አይተናል፣ የመሰረተ ክርስቶስን እናያለን፣ ሌሎችንም እናያለን። ኢቭን ክርክር በክርክር ደረጃ በቅርብ ጊዜ ሲደረግ የነበረ ነው። ዕቅበተ እምነት ላይ ያለው ፕሮቴስታንት ማለት ነው። ማንን ጠርተን ማንን ተው ነቀለሜ ኤፍሬምን ራሱ አማን ሻሎምን አረ በጣም ማት ናቸው። እነዚህ ሁሉ ዲቤት ሲገቡበት የነበረ በዚህ 3 ዓመት እናንተ ምስክሮቻችን ናችሁ። ኢንተርኔት ግን ይዘው ቁጭ ያደርጋል። ቴክኖሎጂ መኖሩ እኮ በጣም ጠቃሚ ነገር ነው። በነገራችን ላይ በጣም ጠቀመን በጌታ አረ ሙለታ ስንት ጊዜ ያው በጣም ብዙ ጊዜ በተደጋጋሚ ይሄው ቁጭ አደረገልን። አሁን ቪዲዮውን እናያለን ማለት ነው። ምን ስትሉት እንደነበረ ምን ስታምኑት እንደነበረ
መኩዬ ይቅርታ በጣም ከኋላችሁ መጥቼ የውሃዴ ምናምን እንትን አልኳችሁና አንድ ነገር ተናግሬ መውጣት ይኖርብኛል። ሉጣ አሁን የጠቀሳቸውን እንትኖች ልብ ብላችሁ ስሙ እሺ። መጨረሻ ላይ እንትን እንላለን ብዬ ነው ስላሰብኩ። ቪዲዮን ከተሰራ ሰየው ይሰራል። ምንድነው የመጨረሻው? ኤፒስኮፓል ወይ ደግሞ የአንጆሊካን ቴዎሎጂን ጠቅሷል። ኤፒስኮፓል ከዛስ ሉትራንን ጠቅሷል። ኦኬ ከዛ በኋላ ደግሞ ወደ መሀል አካባቢ የራሱን ሪፎርምድ ቴዎሎጂን ጠቅሷል። ሶስት አይነት ነው። ኦኬ ሶስት አይነት ነው። እሺ ምን ጠቀሰ? የሉትራንን እነ ኦግስበርግ ኮንፌሽንን ላርጅ ካቴኪዝምን ጠቅሷል። ከዛ ደግሞ በዚህ በእንትን ደግሞ በሪፎርምድ በኩል ደግሞ ያለው የራሱ ደግሞ በራሱ ኮንፌሽን ማለት ነው። በራሱ በባለቤቱ ኮንፌሽን ከወሬው ሲጀምር ባይዘ ምን እያለ ነው? እኛ እያለ ነው አይደለ? እኛ የሚባሉ አይደሉም። እንዴት እንደሆነ ልንገራችሁ። የጠቀሰው ለምሳሌ በኦግስበርግ ኮንፌሽን በላርጅ ካቴኪዝም ይሄ በሉትራን ሳይድ ያለውን ኮንፌሽን ላይክ ሪፎርምዶች አይቀበሉትም። ስፔሻሊ እና አማን ሻሎም አይቀበሉትም። የመጀመሪያው ነገር ማለት ነው። ልዩነቱን በዚህ በቅዱስ ቁርባን ላይ ያለውን ልዩነት ልንገራችሁ። ኤፒስኮፓል ቸርች ወይ ደግሞ የአንጀሊካን ቴዎሎጂ የሚባለው የጌታን ሪል ፕሬዘንስ ያምናል። ኦኬ የጌታን ሪል ፕሬዘንስ ያምናሉ። ምን የሚባሉት የመጨረሻ ላይ የጠቀሰው ኤፒስኮፓል ካቴኪዝሙን ማለት ነው። ካልተሳሳትኩ ቡክ ኦፍ ሶሪ እሱም ቆይ ድንገት ልሳሳት እችላለሁ። ስሙ ብቻ አለ አውትላይን አላቸው እነሱ ብቻ ኤፒስኮፓል ካቴኪዝሙን ወይ ደግሞ የአንጀሊካን ሳይዱን ሲጠቅስ ሪል ፕሬዘንሱን ያምናሉ። እሺ ሁለት ሉትራን ሪል ፕሬዘንሱን ያምናሉ። ኦኬ የጌታ ስጋና ደም ብለው ነው የሚያምኑት። ከዛስ ሪፎርምድ ግን ሪል ፕሬዘንሱን አያምኑ። ፊዚካሊ ሪል ፕሬዘንሱን አያምኑ ቶታሊ ማለት በጣም ነው የሚቃወሙት በሁለቱ ማለት ነው። ቀደም የውሃዴ እኔ ልክ ስገባ ዌስት ሚኒስተር ኮንፌሽን እያስነበባችሁ ነበር። ዌስት ሚኒስተር ኮንፌሽን ማለት ይኸው የነ አማን ነው። ኦኬ ኦግስበርግ ኮንፌሽን ማለት ደግሞ የመካነ ኢየሱስ ማለት ነው። ስለዚህ በጣም ልዩነታቸውን ይኸው ግን ልክ እንዴት ነው ጥሩ ነገር የመጀመሪያው ካያችሁ ስለ ሪል ፕሬዘንስ ወይ ደግሞ የጌታ ስጋና ደም ነው ሊትራሊ የሚሉትን እያመጣ ከተናገረ በኋላ የእሱ ፓርት ላይ ወይ ደግሞ ሪፎርምድ ሳይዱን ሲናገር ግን ቤቴሻ ቅድም አስተውለሽ ከሆነ ፖዝ አርጊው ስለሽ የአኬን ትምህርት ወይም ደግሞ የአኬን ጥያቄ ቶታሊ ዳይቨርት ነው የሚያደርገው። አኬ የጠየቀው እውነተኛ የጌታ ስጋና ደም ነው ብላችሁ ታምናላችሁ ወይ ነው። ከዛ ልክ ግን ሪፎርምድ ካቴኪዝሞችን ሲያመጣ ግን ሬድ ሄሪንግ ፋላሲ ነው የሚሰራው ወይ ደግሞ ዳይቨርቲንግ ዘ ኩዌሽን የተባለውን ፋላሲ ጥያቄውን ይቀይረውና ሌላ ነገር ይላል። ስለዚህ ጥያቄው ምንድን ነው? እኛ ጥያቄያችንን አንደለቅም። ኦኬ ጥያቄያችን ምንድን ነው? የጌታ ስጋና ደም ያ ህብስቱ ያ ወይኑ ኦኬ የምትካፈሉት የጌታ እውነተኛ ስጋ እውነተኛ ደም ነው ብላችሁ ትጠሩታላችሁ። ከጠራችሁት ከራሳችሁ ኮንፌሽን አሳዩን። አዎ ሉትራኖች ይጠሩታል። ላርጅ ካቴኪዝም ኦግስበርግ ኮንፌሽንን ጠርቷል። ለንደን ኮንፌሽን ላይ ግን ምንድን ነው የጠቀሰልን ታስታውሳላችሁ? ቅድም ፖዝ አድርጉት ብዬ ታስታውሳላችሁ? ለንደን ኮንፌሽን ላይ ለንደን ባፕቲስት ኮንፌሽን ላይ ማለት ነው ምንድን ነው የጠቀሰው? የሚያገኙትን ጥቅም የምታገኘውን ጥቅም አይደለም የተባልከው፣ የምታገኘውን ጥቅም አይደለም። ኤጲስቆጶል ላይ ሲጠቅስ ለኃጢአት ስርየት የሚላለው ትቀበለዋለህ? አማን ሻሎም አይቀበሉትም። ግን ልክ ቤተክርስቲያንን ለማጥቃት የቤተክርስቲያን ልጆችን ለማጥቃት ሲሆን እንዴት አንድ እንደሚሆኑ እዩ ማለት ነው። ደግሞ ይህንን ነገር እንሄድበታለን በደንብ ቪዲዮ ደግሞ እንሰራበታለን ምናምን። ቀጥሉ። እኔ በጣም መውጣት ስላለብኝ ነው። እሺ ቴንኪው ናቱ። እግዚአብሔር አክብርልን፣ ቃሎት ያሰማልን ናቱ። ኦኬ እንደሰማችሁት ነው እንግዲህ አሁን ሜይ ቢ ወደኋላም ተመልሰን እናያለን። ሁላችሁም እዚህ ውስጥ ያላችሁ ታብታብ አድርጉና በተለይ ለፕሮቴስታንቶች ይማሩበት ዘንድ ሼር አድርጉ። ለምን አቃቢዎቻችሁ ማለት የማይቀበሉትን አሁን መቀበል ጀምሯል። ውሸት የሆነውም ራሱ እንደ ማስረጃ አድርጎ ለማቅረብ በጣም ሲጣጣር ነው ያየ ነው አይደል? ማለት በስትክክል የራሱ ያልሆነውን ራሱ እንደ ራሱ አድርጎ ለማቅረብ ሞክሯል፣ እኛ እያለ ማለት ነው። ስለዚህ አሁን ወደኋላም ተመልሰን ክርክሮቹን እስቲ እናያለን። ማሻሎም ጨመረና ፕሮቴስታንቶቹ አንድ ቁጥር ትጽፉና ገብታችሁ እስቲ ጥያቄ እንጠይቃችኋለን። ዮሐዴ ሰባል ላንተ ልስጥ። ያ በጣም ነው የሚገርመው እውነት ለመናገር ባይዘው እነሱ በቃ የሆነ ኦርቶዶክስን አታክ ያደርግልናል የሚሉት ነገር ምንም ከማድረግ ወደ ኋላ እንደማይሉ መታቀው አንድ የማያምኑበት ትምህርት ተጋግጠው ምናምን ከየትም ሰባስበው ምናምን ይመጡና
የማይሆን ነገር ሲያደርጉ ትመለከታለህ። በቃ እምነታቸውም ቤተ ቸርቻቸው ምናምን የሚያፈራርስ አይነት ንግግር ማለት ነው። ልክ እንደዚያ በሆነች ደቂቃ ምናምን የራሱን ቤተ እምነት አስተምሮ እሽት አድርጎ ሲወጣ ታየዋለህ። የሆነ አሁን አቡነ ገብርኤል አቡነ በርናባስ ምናምንም የሆነ ነገር ተናገሩ ብለው በቃ የሆነ ከኛ አስተምሮ ወጣ ያለ የሚመስላቸው ለነሱ ማለት ነው እንደዚህ አይነት ንግግር ያደረጋባት በቃ ፕሮፋይላቸው ማድረግ። በእርግጥ አይፈረድበትም። የጎዳና ልጅ ጺም ያለው ወንድ ባለፈው ሁሉ በቁጥር ሁሉ አባቱና እናቱ እንደሚመስለው እነሱ አባት ስለሌላቸው ያዩትን ነገር ሁሉ አባት አድርገው ዝም ብለው ይዛሉ። አይ ኦርፋን መሆን ወይም ደግሞ የጎዳና ልጅ መሆን ዝም ብሎ ያለ አባት ማደግ ያየውን ሁሉ አባቴም እንዲመስል ስለሚያደርግ ማለት ነው። እና ትምህርት መቀበል ነው። የቀኑትን አባቶችን ትምህርት ከተቀበልክ መቀላወጥ ራሱ አያምርህም ማለት ነው። በቃ አባት ያለው እንደው ሌላ የሌላ ሰው አባት ሲያይ ይሸሸዋል፣ ይርቀዋል እንጂ ፈጽሞ አይሄድም። አባት የሌለው ግን ና ቢለው አንዱ በቃ አግኝቶ ነው እየሮጠ የሚሄደው ማለት ነው። ስለዚህ ብላችሁ ያገኛችሁትን ፕሮፋይል ማድረግ ያገኛችሁትን እየመጣችሁ አታምሩ፣ በስሜታዊ አትሁኑ። እና ሲያነብ የነበረው የፕሪስባይቴሪያንስ የመካነ ኢየሱስን ኦኬ እና ለንደን አንግሊካን የሚባሉት ማለት ነው የአንግሊካንን ቸርቾች ክላሲካል ወደ ጥንት ሄዶ ኮንፌሽናቸው ነበር ሲያነብ የነበረው እና በሚገርም ሁኔታ እንትናም ቆይ እንደውም መልህቅ ላይ የሆነ ጽፎበት እሺ ቆይ አንዴ እንደውም እሺ ያ አግኝቼዋለሁ። ቆይ እንደውም የተወሰነ ላሳያችሁ እሱ ከጻፋቸው ማለት ነው። ኦኬ ወጥቼ ነበር ለካ እሺ ዙር እሺ ይኸው እዚህ ጋር መልህቅ ምናምን የቱ ጋር ነው ያለው? እሺ ያው የእንትን ነው መልህቅ የሚባለው የምታውቁት ከሆነ አውግስቲን ምናምን መሰለኝ እንትኑ የጌታ ስጋና ደም የሚቀበሉ አይነት ነገር ብሎ ወደ አራት ዘ ቸርች ኦፍ ኢንግላንድ ወይም ደግሞ አንግሊካን ቸርች፣ ፕሪስባይቴሪያንስ፣ ኮንግሪጌሽናሊስት ኤንድ ትራዲሽናል ባፕቲስት እነዚህ ይቀበላሉ ብሎ ሊስት አድርጓቸው ነበር። አይ ቲንክ ከዚህ መሰለኝ እሱም የሚያነበው ቀጥታና የፕሪስባይቴሪያንስ አሁን መጀመሪያ ላይ ሲናገር ኮንፌሽናቸው ማለት ነው ስኮት ኮንፌሽን እንዲህ ብሎ ይጀምራል ይላል we utterly damn the vanity of those that affirm sacraments to be nothing else but naked and bare signs ይላል። ምን የሚሉትን እናወግዛለን ወይም ደግሞ እንቃወማለን ብሎ ነው የሚጀምረው። ሳክራመንት መጀመሪያ ሚስጢራት መሆኑ እኮ ባይዘው አያምኑ አብዛኞቹ ፔንቴኮስታል ወይም ደግሞ አብዛኞቹ ፕሮቴስታንት እኮ ሲጀመር ሳክራመንት ናቸው ብለው አያምኑ፣ ባይዘው ሚስጢራት ናቸው ብለው አያምኑ። ትልቁ እንትን እነዚህ ሳክራመንት ደግሞ ጭራሽ ሳይንስ ብቻ ሲምቦልስ ናቸው ምልክቶች ብቻ የሚሉትን እንቃወማለን ይልና የሚገርማችሁ ምን ብሎ ይናገራል? ዮሐንስ 6 ብዙ ጊዜ አስታውስ ከፕሮቴስታንት ጋር ስናወራ አይ ኖ እምነት ነው እያሉ ሲከራከሩ አይደለም የምታውቁት። ዮሐንስ 6 ከ54 ጀምሮ ምናምን ስንመለከት ይኸው ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔ በእርሱ እሱም በእኔ ይኖራል የሚለውን ጌታ ሲናገር አይ ስለ ስጋና ደግሞ አይደለም ብለው ሰግጠው ሲከራከሩ ስንት ጊዜ አይታችኋል። ይኸው እዚህ ኮንፌሽን ላይ ምንድነው የሚለው? ይሄ ባዲ ኤንድ ብለድ ኦፍ ክራይስትን ስትወስድ በሆሊ ስፒሪት አማካኝነት የጌታ ስጋና ደም ይሆናል አይነት የሚል ነገር ይናገርና እንዲህ ይላል makes us to feed upon the body and blood of Christ Jesus ካለ በኋላ which was once broken and shed for us አንድ ጊዜ የተቆረሰው ያንን ስጋና ደም ነው ይልና which now is in the heaven and appears in the presence of his Father for us and yet notwithstanding the far distance of place which is betwixt his body now glorified in the heaven and us now mortal in this earth, yet we most assuredly believe that the bread which we break is the communion of Christ's body and the cup
which we bless is the communion of his blood ይላል። የምንካፈለው ህብስት ከክርስቶስ ስጋ ጋር ህብረት ያለው ደሙ ደግሞ ከክርስቶስ ደም ጋር ህብረት ያለው ይልና so that we confess እንዲህ ብለን እናምናለን and undoubtedly believe እንዲህም ብለንም ሳንጠራጠር እናምናለን ይላ that the faithful in the right use of the Lord's table okay በጌታ መሰዊያ የሚቀርበው መስዋዕት ማለት ነው so do eat the body and drink the blood of the Lord Jesus Christ የምንበላው የምንጠጣው የጌታ ስጋና ደም ነው ብሎ ይናገርና that he remains in them and they in him ይላል እርሱ በእነሱ እንዲኖር እነሱ በእሱ እንዲኖሩ ይላል ያያችሁ ነው ምን ይላል that he remains in them እሱ በእነሱ ይኖራል and they in him ያ ይልና that they are so made flesh of his flesh and bone of his bones that as the eternal God here has given to the flesh of Christ Jesus አለ እንደውም በጣም ነገሩን ሲያከብዱት ምንድነው የሚለው ክርስቶስ ቃል ማለት ነው መለኮት ከስጋው ጋር ሲዋሃድ ልክ የክርስቶስ ስጋ እንደሆነው የጌታ ስጋና ደም ሲወስዱ እነሱም እንደዛ ይሆናሉ ክርስቶስ በእነሱ እነሱም በክርስቶስ ይሆናሉ ብሎ ምን ይናገራል ያው የክርስቶስ መለኮት ለስጋው ኢሞርታሊቲ እና ኢተርናል ህይወት የሚሰጥ እንዳደረገው ሁሉ ልክ እንደዚያ የክርስቶስ ስጋና ደም ስንወስድም እንደዚያው እንሆናለን የሚል ሐሳብ ይናገራል እንዲህ ብላችሁ ታምናላችሁ ያሁኑሹ ፕሮቴስታንቶች ማለት የምር እንዲህ ብላችሁ ነው የምታምኑ ኦኬ በፕሮቴስታንቶች ራሱ ስጋና አሁን የሉተር እምነቱ ይሄ ልክ ቃል ስጋ ሆነ በሚለው አይነት ሴንስ ነው የሚፈታው ወይም ደግሞ ይሄ እውነተኛ የጌታ ስጋና ደም ነው ሲል ቃል ስጋ ሲሆን ያው የራሱ ከማድረጉ አንፃር ልክ እንደዚያው ህብስትና ወይኑ ከክርስቶስ ጋር ህብረት በማድረግ ኦኬ በመዋሃድ እንደዚያ ነው እውነተኛ የሚሆነው የሚል አስተምረው አላቸው የፕሮቴስታንት የካቶሊኮቹ ደግሞ ቶታሊ ትራንስሳብስታንሱ ቼንጅ በማድረግ ነው የሚል አስተምረው አለ በእኛ አስተምሮ እንዲህ ነው እንዲያ ነው ብለን አናብራራ በቃ የጌታ ስጋና ደም ይሆናል ነው ብለን ነው ምናምን እንዴት አክሲደንቱ ሳይለወጥ ሳብስታንሱ ተለውጦ ተዋህዶ እንደዚህ አይነት አስተምሮች የሉንም በኦርቶዶክሲ መጠን ስለሆነ ማለት ሶ እንደዚህ አይነት አስተምሮች በፕሪስባይቴሪያን ኮንፌሽን ላይ ተቀምጧል እንደዚህ ብላችሁ ፕሮቴስታንቶች ታምናላችሁ ኦኬ ክርስቶስ በእኛ እኛ በክርስቶስ እንኖርበታለን ወይም ደግሞ ለመኖር ነው የምንወስደው ስጋና ደሙ ብላችሁ ታምናላችሁ ኦኬ ዮሐንስ 6ን ማለት እንደዛ ብላችሁ ነው ትፈቱታላችሁ የሚል ጥያቄ እናቀርባለን እና የመካነ ኢየሱስ የሉተርን አስተምሮ ካነሳ ነው ከባድ ነው የሚሆነው የሉተርን ወይም ደግሞ ይሄ የመካነ ኢየሱስ የእምነት መግለጫ ላርጅ እና ስሞል ካቴኪዝሙ እሱን ካወጣ ነው ትንሽ ከበድ ይላል ጭራሽ አጋንንቶች ኦኬ እንዴት እንዲህ ሊሆን ይችላል ብለው የሚጠይቁ አዳዲስ መናፍስት እያለ ስለሆነ የሚናገራቸው የትንሽ ከበድ ሊል ይችላል እዚህ ጋር ግን ደምን እናረጋለን እንቃወማለን ብለው ይናገራሉ ምን ብለው የማያምኑትን የክርስቶስ ስጋና ደም ነው ብለው የማያምኑትን እንቃወማለን ብሎ ይናገራል ሶ የምር ቃሌም በለው አማንም በለው ማንም ጆም በለው ዛሬ ፖስት ያደረጉት ማለት ነው ይሄንን እምነት ታምናላችሁ ወይ የሚለውን ካሁን በኋላ እየገባችሁ ምናምን መወያየት እንችላለን ጥያቄዎችን እያነሳን ማለት ነው ቴንክ ዩ ቃሎት ያሰማልን